በጣም በሚያሳዝን መልኩ እንግዲህ እስካሁን ድረስ ሄርሜን የደበቋት ሰዎች ወይም ደግሞ የበላት ጅብ አልጮኸም ማለት ነው። አብርሃም እብድ ሆኗል። መግቢያ ላይ እንደምታዩት በጣም ነው ራሱን መቆጣጠር ያቃተው ማለት ነው። ምክንያቱም ሄርሜን ያክል ነገር አቶ ምንም የሚፈረድበት ነገር የለም። እንደውም አለመማታቱ ራሱ እሱ ሆኖ ነው የምለው ማለት ነው። ሰላም ሰላማችሁ ይብዛልኝ የእኔ ቤተሰቦች በሙሉ እንዴት ናችሁ? እንዴት አላችሁ? በያላችሁበት ሁላችሁም ሰላም ይብዛላችሁ እያልኩኝ ዛሬም እንግዲህ በሌላ ቪዲዮ መጥቼላችኋለሁ። እንደተለመደው እንግዲህ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ሄርሚ እስካሁን ድረስ በሚያሳዝን ሁኔታ አልተገኘችም። እንደውም ጭራሽ ሙዴ እየያዙበት ነበረ ማለት ነው። የት ናት ብለው በሚጠይቅ ሰዓት እንግዲህ ሩታ እነ ዳኒና ሜሪ እንደደበቋት ግልጽ ነው ማለት ነው። እና እነዚህ የተረገሙ ሰዎች ድሮም እርቅ እያሉ እንግዲህ እንደዛ ሲሉ ሁላችንም ማስበ ነው ጠርጥረን ነበረ። ነገር ግን አሁን በሚጠየቁ ሰዓት እኔ ምንም የማውቀው ነገር የለኝም፣ ጭራሽ ባነር ሰርተን እንለጥፍ እንዴ ያሉ ሙድ ሰው እሱን ሲያሳቅቁትና ሲስቁ ሲሳለቁበት ይታያል ማለት ነው። ዳኒና ማን ነው ይሄ ኤፋ ናቸው እንግዲህ ሙድ እየያዙበት የነበረው። እሱ በቃ ማልቀስ ነው የቀረው፣ ራሱን አያውቅም። በጣም ስሜታዊ ሆኖ ቤቱን ከፍቶ እያንዳንዱ ክፍል እየተዘዋወረ ፈልጓል። እንግዲህ ምንም ያገኘው ነገር የለም። እነሱ ግን የዛኔ በደስታ ነበረ ምን አስቀምጠሃል እዚህ ጋር ምን አለ እያሉ ሙድ እየያዙበት የነበረው ማለት ነው። ግን በዚህ ያክል እንዴት ነው ሰው ላይ መጨከን ያስፈለገው ማለት ነው? በግድ መቼስ እንደምንም ነገር እንደማይሆን ሁላችንም የምናውቀው ነገር ነው። ታዲያ ይሄ ልጅ ወደዳት እንጂ እሷ አይደለችም አይደል? መቼስ ወንድ ልጅ ካልሄደ ሴት ልጅ በፈጣጣው ምንም ብትጠይቅም እንኳ የወንዱ ፍላጎት ከሌለ ሴቷ ላይ በሷ ፈቃድ ምንም ልታደርገው አትችልም። ወዶና ፈቅዶ ነው አብሯት የሆነው አይደለ? ስለዚህ ማድረግ እንኳ ቢኖርባቸው እሱን አገቱ። ምንም አሉም ጠየቁም ማስጠየቁም አብርሃምን ነበር መሆን የነበረበት ማለት ነው። ግን በዚህ ልክ ደግሞ ለምንድን ነው እሷን የዚህን ያክል ስቃዋን ያበዙት? በእውነት እኔ በጣም ነው እያሳዘነችኝ ያለችው ማለት ነው። እንዴ አስባችሁታል? ሴት ልጅ ሆና ስንት ቀን ሞላት? አሁን እኮ ከአንድ ቀን 2 ቀን ከ2 ቀን 3 ቀን እያለ ቀናቶች እየተቆጠሩ ሄደዋል ማለት ነው። በዚህ መሀል ላይ ምንም አለች ወይም ደግሞ አገኘዋት የሚል ሰው የለም ማለት ነው። እና አብርሃም ግን የደበቋት እነሱ እንደሆኑ እያወቀ ያኔ እያወቀ ነው የምለው። ምክንያቱም ይዟት የሄደው ወንድሙ እስከሆነ ድረስ ወንድሙን የመጠየቅ የማፋጠጥ ግዴታ ያለበት እሱ ነው እንጂ የት ናት፣ ማን የደበቃት፣ ኬት ነው ያለችው እያለ መጠየቅ አይጠበቅበትም ባይ ነኝ። ሌላ ሰው ማለት ነው እሱኑ ራሱኑ መያዝ አለበት። እና ፎቶ አሳጥበው ባነር ሊሰቅል ነው እንግዲህ። ባነር ስትሰቅል ግን ምንድነው የቀበሌ ምናምን እያስፈቀርክ ምድሮሹ እያሉ ሙድ እያያዙበት ነበር። ማንና ማን አትሉም? ሩታና ይሄ እንትና ኤፋ የሚባል ሰውዬ ማለት ነው። እፊፍ አድርገውና ይሄ ነቀዝ ነገር ነው ከምር። ወንድሞን ማገዝ ሲገባው ግን ዝም ብሎ የዝጥዝጣል ማለት ነው። እና በሚገርም ሁኔታ እሱ እንደዛ እየፈለገ እያለ እነሱ ሲስቁና ሲሳለቁ ምንም አላለም ማለት ነው። እሺ ብሎ ትቷቸው ነው የሄደው። ሩታ ጥሩ ነገር የሰራው መስሎሽ ከሆነ በዚህ ያሸነፍኩ መስሎሽ ከሆነ አትሳሳች።
አትሳሳቺ። ሴት ልጅ ነሽ አንቺም፣ እሷም ሴት ልጅ ናት። ብዙ ነገር ያስፈልጋት ይሆናል። አሁን ያለችበትን ሁኔታ ለሱ ብታሳውቁትና እሱም ከጭንቀት ቢገላገል፣ እንዲሁም ደግሞ ተመልካች እና ቤተሰቦቿ በጣም እየተጨነቁ ነው ማለት ነው። አጎቷን አይታችሁ ከሆነ አጎቷ ወጥቶ እየተናገረ ነበር ማለት ነው። እና ወንድሟን በጣም ያሳዝናል። በተለይ አብርሃም በጣም ነው የሚያሳዝነው። ታዲያ ይህን እያያችሁ ለምንድን ነው እናንተ በዚህን ያክል መጨከን ያስፈለጋችሁ? ቆይ ለምን? እና በምትጠየቅ ሰዓት ግን ማን ነው የሚሏት? ሜሪ እና እባክሽን ያለችው የት እንደሆነች ንገሪኝ፣ እኔ የምትፈልጊውን ነገር አደርግልሻለሁኝ ተብላ በምትጠየቅ ሰዓት ራሷን ነፃ ለማውጣት ራሷን ለማግለል እኔ እዚህ ውስጥ አልገባም ብዬ እዚህ ውስጥ አልገባም፣ ነገር ግን ሲዶልቱ ነበርኩኝ አለችው ማለት ነው። እና ማን ናቸው ሲዶልቱ ያየሻቸው በሚላ ሰዓት እንግዲህ ዳኒና ሩታ እንደሆኑ ተናገረች። እኔ እዚህ ጋር የለሁበትም። እነሱ ግን ስለ እሷ እያወሩና እንደሚያደርጉት እየተነጋገሩ ነበር። እኔን አውጡ ብዬ ወጥቻለሁኝ የሚል መልስ ነው የመለሰችው ማለት ነው። ሲመስለኝ ያው ራሷን ነፃ ለማውጣት የሞከረች ነው እንጂ እሷም ትኖርበታለች ባይነኝ። ምክንያቱም ከአሁን በፊት እሷም እያለች ነው አብረው ሲያዘጠዝጡና ትሱትሱ ሲሉ የነበረው። ስለዚህ አሁን ከነሱ የምትለይበት ምክንያት አይኖርም ማለት ነው። እንዴት እንደነበር የቀለበት ፕሮግራሙም ጋር ሄደው እንዴት ሲረብሹ እንደነበር ከዛ ወዲህም ከዛ በፊትም እንዴት እያሉ እንደሆነ አብረው ይታወቃል። አሁን እኔ አልገባበትም የምትልበት ምክንያት አይኖርም ማለት ነው። እና እሷም አለችበት። ስለዚህ ያገቷት እነሱ እንደሆኑ በግልጽ ተናገረች። ከዚህ በኋላ መሆን ያለበት ለህግ አሳውቆ በህግ መፈታት አለባት እንጂ ልጅቱ ነገ ዛሬ እየተባለ ቀናቶች እየተቆጠሩ እሷም እየተጎዳች ነው የምትሄደው ማለት ነው። በእርግጠኝነት እንግዲህ ሲያግቷት እንደዚህ በቀላል አይደለም፣ ማፈርደሜ በልታ ነው የሚሆነው። ለምን አትሉ? ያለችው ከጠላት እጅ ነው። ለዛውም በሩታ ማለት ነው። እቺ የሴጣን ቁራጭ ናት እንደምታውቋት፣ እልኸኛና ይሆናል አይደለ? በቃ መሸነፍን የማትፈልግ ሴት ናት እና ብዙ መከራ እንደምታሳልፍባት እርግጠኛ ነኝ። ስለዚህ ሳትሞት ለመድረስ ግዴታ ለፖሊስ ማመልከትና ፖሊሶች ሄደው እንዳወጧት ማድረግ አለብህ። አብርሃም አንተ ብታስብና ብትጨናነቅ ብቻ ምንም የምታመጣው ነገር የለም ማለት ነው። ሲያሳዝን ብታዩ ማለት ነው። እኔ ሁሉንም ቪዲዮ አላስገባሁላችሁም እንጂ ቀንጨብ አድርጌ ነው ያመጣሁትኝ። በጣም ነው የሚያሳዝነው። ማርያምን ነው የምላችሁ። እነሱ የት ልትሄድ ነው? ምንድነህ? አብድሃል እንዴ ምናምን ይሉታል። እሱ በቃ ልክ እንዳበደ ሰው ሆኖ ያን ሁሉንም በር እየከፈተ ሽንት ቤት ሳይቀረው ነው እየከፈተ እያየ የነበረው ማለት ነው። በሚያሳዝን ሁኔታ ግን ያንም ከፍቶ አላገኛትም። አንድ የተዘጋ ክፍል በሚያገኝ ሰዓት እንግዲህ እዚህ ጋር ያለው ማን ነው ክፈቱት ላይ ይፈልጋለሁ በሚላቸው ሰዓትም አልከፈቱለትም። ሩታ ናት ውስጥ ያለችው ድሮሹ እያለ አልከፈተለትም እና አላየውም ማለት ነው። ግን አሳዝኖኛል ነው የምላችሁ። በእውነት ግን በጣም ቻይ ነው ማለት ነው። እንግዲህ ፍቅር ጀመሩ ወይም ደግሞ አንድ ላይ ሆኖ ከተባለ ጀምሮ ከነሱ አንድ ቀን ሰላም እኔ ይቻል አቅም ሰላም ሰጥተውም አታውቅም። ሁሌ ንዝንዝ፣ ጭቅጭቅ፣ ለቅሶ፣ ድሮሹ በስማም በእውነት በጣም ጎበዝ ነው ማለት ነው። ሰው እንዴት እረፍት የለውም። ታስታውሱ ከሆነ ከተገናኙ ጀምረው ተጣላን፣ ጭቅጭቅ፣ እንደገና ገና ሳይጋቡ በፊትም እያሉ ጭቅጭቅ፣ ለቅሶ እያለቀሰች አስሬ እየመጣ እያለቀሰ ስትረብሸው ነበር። ከተጋቡ በኋላም እንግዲህ በላይ ላይ ሄደ ሌላ ጭቅጭቅ ብቻ መጀመሪያ ጀምሮ እስካሁን ድረስ በጭቅጭቅ ላይ ነው ያለው ማለት ነው። ስለዚህ ቻይ ነው ማለት ነው እና አትፋታዋለች። ሰላም ሊያገኝ አልቻለም ልጁ። ስለዚህ አበደ ቢባል ራሱ ፍርዱ ነው። አበድክ እንደ እያለች ስትወረውረው ነው የነበረው። ከቤት ይውጣ እያለችው ማለት ነው። ከቤቴ ደግሞ ውጣ አትበይኝ፣ ቤት እኮ አንቺ ብቻ አይደለም የኔም ቤት ነው፣ ቤቱ አይደለ እንዴ በሚላት ሰዓት እንኳ
ረሳኸው እንዴ አንተ እዚህ ጋር ምንም የሚመለከተ ነገር የለም ብላ እያሽቀነጠረችው ነው የነበረው። ድሮም እሷ ታውቃላችሁ ክብር የላትም ለሱ ማለት ነው። ከአሁን በፊትም በጥፌ ስትመታው አይተናል። በጣም ብዙ ነገር አይተናል። ከውሽማዋ ጋር ሁና እቃ ስታሳጥበው ብዙ ነገር አይተናል። እና ክብር የሚባል ነገር የሌላት ራሷን ረክሳ ሰውን ያረከሰች ሴት ማለት እሷ ናት ማለት ነው። እና ብቻ አሁን የእሱ ሰላም እንዲመለስ የሄርሜላ መገኘት ዋናው ነገር ነው። እና ሁላችሁም ሩት እሷ ሄርሜላ ማገኘት ድምፅ ሆኑ ያኔ ድምፅ ሆኖ ማለት መያዝ ያለበት እሱ በቃ እንትና ሜሪን በስተክክል ስለተናገረች አብርሃ ይሄ ኤፍሬም ማለት ነው። ኤፍሬም፣ ሜሪ፣ ዳኒ እና ሩታን መያዝ አለብህ። እነሱ ከተያዙ በእርግጠኝነት ያመጧታል። ምክንያቱም የደበቋት እነሱ ናቸው። አውቆ የተኛ ሰው ሲቀሰቅሱት አይሰማም እንደሚባለው አንተ ዝም ብለህ መደነባበር ሳይሆን እያወቅ ማን እንደወሰዳት ማን ከቤት እንዳስወጣት እያወቅ የት ናት ወዴት ናት እያልክ አትደናበር። በቃ እነሱን ያዝ። እነሱን ከያዝክ በኋላ እሷን አንድ ቀን ሳይቆዩ ያመጧታል። ምክንያቱም እንደሷ እሷ ታግታ እንደምትሰቃየው እነሱም ለአንድ ቀን ሳይበሉ ሳይጠጡ ካደሩ እንዴት እንደሆነ ያዩዋታል ማለት ነው። የዛኔ እጅ ላይ ያስገቡልሃል። እና አብርሃም ሞኛ ትሆነ። ለነገሩ ድሮ ሞኝ ነገር ነህ። እና እነሱን ያዝ ነው ምልህ። በቃ ከወንድምህ ጀምሮ ያሉትን ተባባሪዎች ያዝ። ብዙ አትልፋ። ብዙ ከመልፋት አጠገብህ እያሉ ዝም ብለህ በከንቱ ባትለፋ እነሱን ብትይዝና ሄርሜላን በቅርብ ሳትጎዳ ብታስወጣት ባይነኝ እኔ ማለት ነው። እናንተም ደግሞ ያላችሁን አስተያየት በኮሜንት ብትጽፉልኝ አነባለው ማለት ነው። መቼም ሁሉም ሰው በተለይ የነሱ ተመልካቾች ስለ ሄርሜ ተጨንቃቸዋል ማለት ነው። እና ደግሞ ማለት መረጃን ለማሰባሰብ ስለ እሷ ያለውን ነገር ለማወቅ የማይቸኩል የለም። ስለዚህ አንተ ስለሆነች ተረጋግቼ ነው እያወራ ያለሁት እንጂ ባላጠፋሁት ነገር ምንም ነገር አታመጣም። ጫፊ መንካታችን አላውቅም። እስካሁን በጸባይ አይደለም እየጠየቀኝ ያለው እያስፈራራኝ ነው ያለው። ማንም አይደለም ማለት አልፈራም። ላስፈራራም ግድ ይላል። ምን አገባኝ? አላረኩትም። አድርገኸዋል። እሺ አላረኩትም። አንተ ማስረጃ አለ። በምናገኛት መንገድ እናገኛለን። እንደዚህ ለማድረግ ማስረጃ ካለ ጠይቀኝ። እሺ ቢያንስ እሺ መፍትሄ ስጣልሽ። የት ነው የምናገኛት? እኔ በምን አውቃለሁ? የት እንደምትውሉ እኔ ምንም አውቀው ነገር የለም። የምትኖሩበትን እንዴ ተውኝ በቃ። እንዴ አብርሃም እኔ አንተን ለመርዳት እየሞከርኩ ነው። አይኖ በቃ ብዙ ነገር ፊት ልታረግ ትችላለህ፣ ግን በዙሪያ ያለሁት እኔ ብቻ አይደለሁም። ገባ? አንተ ዳንኤል ነው ብለህ ስትል ሌላ ሰዎች አዘናቸው። እኔ አላውቅም። እኔ ዳኒ በእናትህ ከእናንተ ውጪ ልጅ ማንም ጠላት የለባትም። በቃ ማንም እንትን የለባትም። ማን ከማንም ጋር ተነካከው አይደለም። እሷ መንገደኛ እንኳን የሆነ ነገር ቢላት መልስ መስጠት ሴት አይደለችም። ሄርሜላ ማለት የፈለግከውን ነገር በለኝ። ገባህ አይደለ? አሁን ታግሼ እያዳመጥኩ ነው ያሉት፣ ግን አብርሃም ከመስመር እንደተላልፍ እና ይሄው ቪዲዮውን አስገብቼላችኋለሁ ማለት ነው። ቪዲዮውን እንዳያችሁት በጣም ተረብሿል አብርሃም፣ በጣም ከሚባለው በላይ ማለት ነው። ዳኒ እባክህን የፈለግከውን ብር እሰጥሃለሁኝ፣ ስለዚህ ያለችበትን ንገረኝ። እኔ በጭንቀት እንደዚህ አልሆን። ከእናንተ ውጭ ደግሞ ምንም አይነት ጸበኛ የለባትም። እንደዚህ ያደረጋችሁት እናንተ ናችሁ በሚለው ሰዓት እኔ የለሁበትም፣ እኔ አይደለሁኝም፣ እኔ ከደሙ ንጹሕ ነኝ፣ ምንም ያደረግኩት ነገር የለም። እልቅስ አንተ እኔን በምጠብቅ ሰዓት ሌሎች አዘናግተው እንደሆነ እዛው ጠይቅ እንጂ እኔ የለሁበትም ብሎ ገገመ ማለት ነው። ነገር ግን እሱ እንደሆነ ያው ተናግራለች ሜሪ ማለት ነው። እነሱ ናቸው ከሶስታቸው ከኤፋን ጨምሮ ማለት ነው።
ከአራታቸው ውጪ ማንም ጠላት የለባትም። ሄርሜ እንኳን ሌላ ሰው ይቅርና መንገደኛ እንኳ ቢናገራት ቀና ብላ የማትናገር ልጅ እንደሆነች እኔ አውቃታለሁ። ስለዚህ ማንም ጸበኛ የለባትም። አንድና አንድ እናንተ ናችሁ። እባክህን ካለችበት ቦታ ውሰድና አሳየኝ። ስለዚህ እኔ የምትፈልገውን ብር ያክል እሰጥሃለሁኝ ብሎ በሚጠይቀው ሰዓት አላየሁም፣ ያላየሁትን ኬት ላምጣ እያለ ነበር ማለት ነው። እና ቪዲዮ ያው እዚህ አጠር አድርጌ ስላስገባሁት እንጂ ምን እያለ ነበር? ጭራሽ እኔ ሄርሜላን ላገኘልኝ ሰው የተወሰነ የ400,000 ብር ዝግጅት አለኝ አዘጋጅቻለሁኝ። ስለዚህ አየሁት ለሚል ሰው 400,000 ብር እሸልማለሁኝ አይነት ነገር ብሎ ዳኒ ሲናገር ነበር ማለት ነው። 400 ባጀት አድርጌያለሁ። ለምን እሷን አየሁ እዚህ ቦታ ናት ለሚለኝ ሰው ልሰጥ። አያችሁ እንደ የተገላቢጡ ከእንደገና ጅራፍ ራሱ ገርፎ ራሱ ይጮሃል ነው አይደለም የሚባለው? ስለዚህ ራሱ አድርጎ እንደገና ለሰዎች ይሄን እሰጣለሁ ማለት ምን ማለት ነው? ንቀት ነው? ሰውን እንደ ጅልነት ማየት ነው? ብቻ አልገባኝም ማለት ነው። ዳኒ ተብዬው አንተ ከአንተ ተርፎህ ለሰው ብር ልሰጥ ራስህ አድርገህ እንደገና ባልሰማ ባላየ ጆሮ ዳባ ልበስ። ይሄ አይሰራም። እባካችሁ ልጅቱን ካለችበት ከደበቃችሁበት አውጧት። እሱንም በጭንቀት አትግደሉት፣ እሷንም ደግሞ አትጉዷት ነው የምላችሁ እኔ ማለት ነው። ምክንያቱም ሕግ ላይ ቢደርስ ራሱ ማንም እንዲሁ የሚለቃችሁ አይኖርም። ሌላ መዘዝ ውስጥ ከምትገቡ በጥዋቱ እሷም ሳትጎዳ ሌላም ነገር ሳይመጣባችሁ ልጅቱን ወደ ነበረችበት ብትመልሱና እሷ እሱን ለማግኘትና እሷን እንድረሳት ለማዘናጋት ብላችሁ የምታደርጉት ጥረት ስላልተሳካ በክብር መልሷት ሌላ ጣጣ ከምትገባቡ። እንግዲህ ወንድሟንም እንዴት እያመናጨቀው እንደሆነ አይታችኋል። አላየሁም እያለ ማለት ነው። ዳኒ ተብዬው ወንድሟ እኮ ነው። አትጮህ በደራ አታዋራኝ ይላል እና በምን ያወራው? ወንድሟ የእናቷ ልጅ እኮ ነው። እዚህ ጋር ታግታ እሱ ምን ሊለው ፈልጎ ነው? እና ብቻ እናንተም እንግዲህ እስኪ በኮሜንት አስተያየታችሁን አስቀምጡልኝ። ሰብስክራይብ ላይክም እያደረጋችሁ እንደተለመደው አበረታቱ ማለት ነው። ኮሜንት ሴክሽን ላይ አነባለሁኝ። እናንተም ያው እንደኔ ነው የሚሆነው ብዬ ተስፋ አደርጋለሁ ማለት ነው። እንደኔ አስተሳሰብ